እህቴ ስላንተ በጣም መልካም ሰው እንደሆንክ ትነግረኝ ነበረ። ሳገኝ ግን እንደውም እሷ ካለችኝ በላይ ነው ሆነ ያገኘሁክ። ሉሃና በሚራና በሮቤል መካከል ድብቅ የፍቅር ግንኙነት እንዳለ ካወቀች በኋላ ለምን እዚህ ቤት ይዘኝ ብንብላ አጠፋም ትለዋለች ሚራ። ሮቤል ግን የምንፈልገውን ነገር ሳንይዝ እዚህ ቤት አንወጣም፣ እናም ፍቅሬ ሆይ ተረጋጊ፣ ይልቁንስ ሉሃናን እንገድላታለን ሲልም በሉሃና ላይ አንድ አስከባድ ውሳኔ እንደሚወስንባት ዝቶባታል። ሳራን እንደገደልካት ሁሉ ሉሃናንም ልደግማት ነው ወይ ስትልም ሚራ ጠይቀዋለች። ሮቤልም አዎ በህይወቴ ጣልቃ የሚገባ ሰው በህይወት እንዲኖር አልፈቅድለትም፣ እናም የሳራ ጣፈንታ ለሉሃናም ይገጥማታል ሲልም ወደፊት ምን እንደሚጠብቃት እይዛተባት ነው። ሚራ ግን አንድ ነገር አስፈርቷታል። አንተ ለራስህ የሚሆን ለልጅህ ምንም የሚያስብ አእምሮ አልሰራብህም ስትል ታው ከነበረችበት ወጥታለች። እንግዲህ ይህንን ያደረገችበት ዋነኛ ምክንያቷ ሉሃና ሮቤል እየተጠቀመብሽ እንጂ እውነት ወዶሽ አይደለም፣ ይልቁንስ በባልሽ ላይ እንዲህ የተጨመላለቀ ነገር እየሰራሽ ከዕለታት አንድ ቀን ትጓረጃለሽ። እንዴት ብታስቢው ነው? በጣም የወረደ ስነ ምግባር ያለች ሴት ነሽ በማለት ትክክለኛውን የሚራን ባህሪ ገልጻላት ነበረ። በዚህ ምክንያት ሚራ ሌላ ጭንቀት ውስጥ ገብታለች። አንደኛ በትዳሯ ላይ እየማገጠች ያለችበት ሁኔታ እስከ መቼ ድረስ በድብብቆሽ መኖር እንችላለን በሚል ፍርሃት ውስጥ ተሸብባለች። ሉሃናም በበኩሏ እህቷን ፍለጋ አሁንም እንደቀጠለች ነው። ከሮቤል ክፍል ከሴሙ ቀጥሎ አንዳንድ የሳራ የልብስ ቁርጥራጮች እያገኘች ነው። በተለይ ከአንገቷ ላይ የማትነጥለውን ስካርፕ ዛሬ ላይ ከሮቤል ክፍል አግኝታው ይህ ሻርፕ የት የነበረ እናም ምን ሊያደርግ እዚህ ክፍል ተገኘ እያለች ጥያቄዋን አስከትላለች። ይህን ጥያቄ ስታነሳ በአድናን መካከል ነበረ። አድናን በጽሞና የሉሃናን ጥያቄ እንዲመልስላት በትህትና ጠይቆታል። ሮቤል ግን ብዙ ጊዜ ሆድ እየባሰውና በደረሰብኝ ጉዳት እናንተን እገዛ ስለሚያስፈልገኝ ብዙ ነገሮች እኔ ላይ ጫና እያደረጋችሁ ነው ሲለም እንደ አድናንን እንደ ጥፋተኛ በመቁጠር የሰራውን የመግደል ወንጀል ለመሸፋፈንም ጥረት እያደረገ ነው። ሌላኛው እንግዲህ በአድናንና በሉሃና መካከል ያለው መቀራረብ፣ ምንም እንኳን ሉሃና አንቺ ነገረኛ ነሽ፣ በቤቴ ጣልቃ እየገባሽ በሁለታችሁ መካከል ጥላቻን እየዘራሽ ነው፣ እኔ ወንድሜ ሮቤልን በደንብ ጠንቅቄ ያውቀዋለሁ፣ እንዲህ በአንቺ እህት ላይ ተንኮል የሚሰራ አይደለም እያለ ተከላከለ የመጣ ቢሆንም ሉሃና ግን እመነኝ አድናን እንዳይጎዱ ፈራለሁኝ፣ ስለኔ ያለው ነገር ሆኗል፣ እንግዲህ እመነኝ አትመኔ ብዬ ማስረዳቱ ከንቱ ድካም ነው። እናም ከዚህ በኋላ የምለው ነገር ቢኖር ራስን በተቻለ መጠን እንድትጠብቅ ነው ብላ እንዴት እያሳሰባት እንደሆነ ለአድናን ነግረዋለች። አድናን ይህን ተከትሎ እሺ አሁን አንድ ነገር ልጠይቅሽ ነው የመጣሁት በማለት ሁለታቸውም በአንድ ቃል የተናገሩት አፈቅርሻለሁ የሚል የጩኸት ድምጽ ነበረ። ለማንኛውም እስኪ ቀጣዩ ክፍል ምን ሊሆን ይችላል? በዛሬው ክፍል ምን አዲስ ነገር ተመለከትን? በሉሃናና በአድናን መካከል፣ በሮቤልና በሜራ እስኪ እነዚህ ወንጀለኞችን በክፋት የታጠሩትን ግለጥልጥ አድርገን እናየዋለን። እንግዲህ በባለፈው ክፍል እንደተመለከት ነው ሮቤል ወደ ሆስፒታል ሄዶ መመርመር እንዳለበት፣ ከዛ በኋላ የጤናውን ሁኔታ አረጋግጦ አድናን ለሮቤል ማስመሰል ማወቅ እንዳለበትም ራሱን አሳምኖ ወደ ሆስፒታል እየጎተተ ወስዶታል። ይሁን እንጂ ያች ነገረኛዋ ሚራ ለዘመድ አዝማዷ በመደወል ውጤቱ እንዲቀየርና ሮቤል እውነትም መራመድ እንደማይችል ሰርተፊኬት ተሰርቶ ተሰጥቶታል። አሁን አድናን በተደረገው ነገር ራሱ እንደ ጥፋተኛ በመቁጠር ክፉኛ ተጸጸተ። ወንድሜን ለአንዴና ለመጨረሻ አጣሁት፣ ከእንግዲህ በኋላ እኔ ቤት አይመጣም፣ በዛው ወጥቶ ይሄዳል እያለ በፍርሃት ውስጥ ነው። ወንድሙን ላለማጣት እንዲህ ሲሳቀቅ የነበረው አድናን ራም አድናንን እንደ ጥፋተኛ በመቁጠር ድሮም ብዬህ ነበረ አላምናልክ እንጂ እንዴት እንደዚህ አይነት ጨዋታ ትጫወትበታለህ? ሮቤል እኮ ይሰማዋል፣ በጣም ትክክል አልሰራህም ስትል ጮኸችበት። የሰጠውን የምርመራ ወረቀትም ይዞ እሷ ላይ በተነው። ብቻ በምን አይነት ቃል ሮቤልን ይቅርታ ጠይቆ እቤት እንዲቀመጥለት እንዴት ማሳመን እንዳለበት ተጨናንቋል። እንዲህ እንድታደርግ ያደረገች መቼም ያቺ ተንኮለኛዋ ሉሃና ናት በማለት ሚራም ነገሩን እየመራችው ነበረ።
ታዲያ አድናንም አዎ በትክክል እሷ መስማቴ ዋጋ አስከፈለኝ፣ ወንድሜን በእሷ ምክንያት አጣሁት እያለ መርበትበት ይጀምራል። ከሆስፒታል መልስ ግን ወዲያውኑ ሚስቱን ይዞለትን የተኛው። አይ ምስኪን አድናን። ከጀርባ ወንድ እየተጫወቱና እየቀለዱበት ያለው አድናን እሱ ግን ወንድሜን አጣሁት እያለ አሁንም እንባ እየተናነቀው ከዚህ በኋላ ፊቱንም ቢሆን ሊያዩ እንደማይፈልግ ራሱን እንደ ጥፋተኝነት በመቁጠርም ሲጸጸት ቆየ። ሉሃናም አንቺ ምን አይነት ነገረኛ ነሽ? እንዴት ከወንድሜ ጋር ልታለያይኝ አሰብሽ? ምን አድርጌሽ ነው ግን? ለምንድነው የሆነ ያልሆነውን ነገር እየፍታጠርሽ በሮቤል ላይ የተሳሳተ ነገር የነገርሽኝ? በማለትም ሉሃና በሮቤል ላይ ሆን ብላ ያደረገችው አድርጎም ያስባል። እናም በዚህ ሁኔታ ሉሃና ግድ የለህም በአይኔ በብረቱ ነው ቆመው ሲሄድ ያየሁት። ሮቤል በትክክል ይራመዳል፣ እኔ ደግሞ ራሴን አምነዋለሁ። ባየሁትና በሆነ ነገር ነው እንጂ በሰው ነገርም ተንተርሼ አይደለም በማለት በራስ መተማመን አንገቷን እየነቀነቀች ነገረችው። አድናን ግን በቃሽ በቃሽ፣ እንደውም ላይሽ አልፈልግም፣ ለምንድን ነው ይህን ቤት ትተሽ የማትወጪው ሲልም ተጨቃጨቃት። እሷም በፍጹም አልወጣም፣ ምክንያቱም የእህቴ ሳራን ጉዳይ ሳላውቅ እዚች ቤት ወይ ንቅንቅ አለችው። እናም እንግዲህ ከእለታት አንድ ቀን እውነታውን እንደሚያውቅ አሁንም ቢሆን አበክራ ነግረዋለች። አድናን አይኖችን ግለጥ፣ ጀርባህን ተመልከት፣ ኧረ ተው፣ ምን እየተከናወነብህ እንደሆነ ብታውቅ ግን ነገ ስለ እኔ እየተናገርከውን ነገር እያሰብክ ይጸጽታል። አድናን ንቃ አለችው በተደጋጋሚ። በብዙ የማንቂያ ደወል ብትነግረውም አድናን የሉሃናን ነገር ላለመስማት ላለማመን እንዲሁ ሲከራከራት ኖረ። ዛሬም እንደ ወትሮ እዛው ከመኝታ ክፍል አሸሸ ገዳሜ ማለታቸውን ቀጥለዋል። ይህንን የተመለከተችው ሉሃና የሆነውን ነገር በአይኑ በብረቱ እንዲመለከትና እውነታውን እንዲያውቅ ገፋፋችው። ቢሆንም እሱ በክርክር ሶፋ ላይ ተቀምጦ ድርቅ ሲልባት ቆየ። ወዲያውኑ ደቂቃና ሴኮንድ ሳያባክን እንዲነሳ ብትጎተጉተውም እሱ ግን በፍጹም ምንም አዲስ ነገር የምታሳይኝ የለም፣ አርፈሽ ተቀመጭ ሲልም ሉሃናን አመነጫጨቃት። በስከ መጨረሻም እንዲህ ሲከራከሩ እነሱ ግን በደቂቃ የተኙበት ተነስተው ሮቤል ቶሎ ብሎ ከወልቸሩ ላይ ሲቀመጥና ሚራ ደግሞ ከጀርባ ሆና እንደምትገፋ ለማስመሰል እየሞከረች ነው። የቤታቸው በር ተከፍቶ ሲገባ ግን እነሱ በዚህ ሁኔታ እርዳታ ላይ እንደነበረች አድርጋ ለማስመሰል እየሞከረች ነው። አሁንም ሉሃና ሀሰተኛ ተደረገች፣ ያቺ ምስኪን ልጅ። ለማንኛውም ሉሃና በጣም ታሳዝነኝ፣ ምክንያቱም በዚህ በኩል እህቷን አታለች። ደግሞ እውነታውን ለአድናን ለማስረዳት እየተጣጣረች ባለችበት ሰዓት እሷ ሀሰተኛ ተደርጋ እየተከሰሰች ነው። ማስመሰላቸውና በደቂቃ ሲከረባበቱ እየተመለከተችው ሉሃናም ለምን ሮቤልን አፍቃሪው መስዬ አልቀርብም በማለት እሱን እንደምትወደው እንደምታፈቅረው ወደዚህ ቤት የመጣችው የእሱ ፍቅር ይዟት፣ ቀጥሎም ደግሞ ሳራን እህቷን ልትበቀላት እንደፈለገች አድርጋም ገለጸችለት። ይሁን እንጂ ሮቤል ብልጣብልጥም ጭምር ነው። እናም የሉሃና ቀረቤታ እንዲሁም ደግሞ አፈቀረችው አድርጋ የነገረችውን ነገር አምኖ መቀበል አልፈለገም። ይልቁንስ ከጀርባው አንዳች ድራማ እንዳሰበች አድርጎም ወዲያውኑ መለሰላት። ሁኔታ ሮቤልን በፍቅር ቀርባ የእህቷን አድራሻ ለማወቅ የፈለገችው ይህቺ ቆንጅየዋ ሴት ተንኮለኛዋና ነገረኛዋ ሚራ ግን ይኸውልሽ ከሮቤል አጠገብ ብትደርሽ ዋልሽ በህይወትሽ አንዳች ነገር እንደሚመጣብሽ ጠብቂ በማለት ዛተችባት። እሷም ምን ነው አድናን መስሎ ባለቤትሽ ከሮቤል ምን አለሽ? እንደው አታፍሪም ወይ? ሁለት ወንዶች ጋራ ስትጋደሚ ስትጨመላለቂ ለትዳርሽስ ክብር የለሽም ወይ ስትላት ያቺ ቁም ነገረኛዋና ጀግናዋ ሉሃና ነገረቻት። ሚራ በማያገባሽ አትግቢ፣ አድናን የራስሽ ጉዳይ፣ ሮቤልን ግን በጣም ነው የምወደው በማለት አስጠነቀቀቻት። እሷም እንግዳውስ ካልሽስ እኔም ሮቤልን የምወደው እናም አሳይሻለሁኝ በማለት እንደምታፈቅረው ገለጸችላት። ይህኔ ሚራ እብድ ትሆናለች። በስከ መጨረሻም ወደ ሮቤል ክፍል በመሄድ ምን አይነት ሴት ናት ምርጫ ልትሆን የምትችለው በማለት ጥያቄዋን አስከትላለች። እሱም እንግዲህ መልሱ የነበረው ታማኝ ሴት የሚል ነበረ። ዳሯ ላይ የባለቤቷን ወንድም የምታማግጠዋ ሴት ታማኝ ሴት የሚል መልስ ሲሰጣት ራሷን ዞር ብላ መጠየቅ ጀመረች። እና ታማኝ ሴት ካልክማ እኔ አልታመንም፣
ስለዚህ ለጊዜው መጫወቻ ልታደርገኝ አስበሃል ማለት ነው። እኔ እናንተ ከዚህ ላይ ልናቆም ይገባል። እንዲህ የተጨመላለቀ ስራ ከአንተ ጋር እየሰራው መኖር አልፈልግም አለችው። እሱም ምን ለማለት ፈልገች ነው? ይህንን እኔ ስፈቅድ ብቻ ነው ማድረግ የምትችይው። ሁለተኛም እንደዚህ ስትይ እንዳሰማች በማለት ዘለው ጉርቧን አንቃት። ታዲያ አሁን ላይ ሚራ ከባለቤቷ ውጭ የያዘችው ወንድ ክፉኛ እያስጨነቃት ነው። ካለበለዛ ቤቱን ለቀህ እንውጣና የራሳችንን ዓለም እንቅጭ እያለችው ትገኛለች። እሱም ምንም ሳንይዝ እዚህ ቤት መውጣት አንፈልግም፣ የኔ ፍቅር ተረጋጊ ሲልም እንድትረጋጋ አድርጓታል። እንግዲህ በዚህ ሁኔታ የቀጠለው የሮቤልና የሚራ ፍቅር ወደ ጭቅጭቅ እያመራ ነው። በሌላ በኩል አድናንና ሉሀና ደግሞ መቀራረባቸው የበለጠ ከትናንት ዛሬ እየጨመረ መጥቷል። ዛሬ እንግዲህ ወደ ክፍሏ በማምራት ሮቤልን ከመውጣት ስላዳንሽልኝ በጣም ነው የማመሰግነው በማለት ሊያመሰግናት በሌሊት እንደሄደ ገልጾላታል። ይሁን እንጂ ስለሚወዳት ፍቅሩን ለመግለጽ ነበረ ወደዛ ክፍል ያመራው። ላ ቅር የማይልሽ ከሆነ የምነግርሽ ነገር አለኝ በማለት ጥያቄውን ሲያስከትል እሷ ቀድማ ፈጥና ነበረ። ነግረኝ የፈለግከውን ነገር ቀድሜ ተረድቼዋለሁ በማለት ሁለታቸውም አፈቅድሻለሁ የሚል ሀሳብ ልቦናው ውስጥ እንዳለ ሲነጋገሩ የነበረው። እናም በአንደበታቸው አውጥተው ሲጠሩት ሁለታቸውም በተመሳሳይ መንገድ ነበረ። በቀጣይ ክፍል በምን እናገኛቸዋለን? የሉሀናና የሮቤል ጉዳይ አድናንና በሉሀና መካከልስ ይፈጠር ይሆን? አብረን የምናይ ይሆናል። ለዛሬ እዚሁ ተሰናበትኳችሁ። ባይ ባይ።